ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦቼን? እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። በጣም ቆንጆ ሁሉንም ያማከለ የተመጣጠነ ፈጣን አዘገጃጀት ነው። ለቁርስ፣ ለምሳ፣ ለራት የሚሆን ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። ቤተሰቦቼ ዘይት ጨምሬያለሁ። የምሰራበትን ወፍራም መጥበሻ ከጣድኩ በኋላ ዘይት ጨምሬ በቁመቱ የተከተፈ ካሮት አለ። እሱን ለትንሽ ደቂቃ ጠበስ ጠበስ አድርገዋለሁኝ። ያለንን አትክልት መጠቀም እንችላለን። አትክልቶች የተለያዩ ጎመኖችን መጠቀም እንችላለን። ፎሶሊያ ካሮቱን ለትንሽ ጊዜ ከጠበስኩት በኋላ ከአንድ ደቂቃ በኋላ ፎሶሊያውን ደግሞ በተመሳሳይ መልኩ የተቀረጠፈ ፎሶሊያ ታጥቦ የተዘጋጀ እሱን ጨምሬያለሁ። ካሮቱንና ፎሶሊያውን ለትንሽ ጊዜ ከጠበስኩት በኋላ በቁመቱ የተከተፈ ትንሽ በርከት ያለ ቀይ ሽንኩርት እሱን ጨምሬያለሁኝ። ባናቱ እያደረግን በቅደም ተከተል ያለንን አትክልቶች በተመሳሳይ መልኩ የተከተፉ ናቸው። እነሱን ጠበስ ጠበስ ነው የምናደርገው። አትክልት ብዙ ስለማይጠበስ ለብ ያህል ያው ትንሽ እንጠብሰዋለን። ብዙ መብሰል የለበትም። በደቃቁ የተከተፈ ነጭ ሽንኩርት አንድ የሾርባ ማንኪያ ጨምሬያለሁ። ግማሽም ማድረግ ይቻላል። ለጣዕም ግን ቆንጆ እንዲሆንልን ጣዕሙ ጎመን ስለምንጠቀም አንድ የሾርባ ማንኪያ አድርጌያለሁኝ። ቃናውን ቀይር ነው የሚያደርግልን። ቆንጆ ነው የሚያደርገው። ሽታውን ቃናው ቆንጆ ይሆናል። ከዛ ጥቅል ጎመን ጨምሬያለሁኝ። በጨው የተዘፈዘፈ ጥቅል ጎመን እሱም አብሬ ጠብሰዋለሁ ከአትክልቶቹ ጋር። ጥቅል ጎመን ከሌለን ጥቁሩን መጠቀም ይቻላል። ያበሻ አትክልቶች ያው እንዳልነው እዚህ ውስጥ ብሮኮሊ፣ አበባ ጎመን መጠቀም እንችላለን። ጠበስ ነው የምናደርገው። ቆንጆ ምሳ በእንጀራም በዳቦም ልንመገበው የምንችለው ጤናማ ሁሉንም ያማከለ ነው። ከፍጥነቱ ጤናማነቱ በዛ ላይ ደግሞ መጣፈጡ በጣም ነው የሚጣፍጠው። ለጤና ተመራጭ ነው። ጊዜ ጉልበት አይጠይቀንም። ፍሬውን አውጥቼ የተከተፈ ቲማቲም ጨምሬያለሁኝ። ፍሬውን አውጥቼዋለሁ። ከዛ በቁመት ከተፍኩት ቲማቲም ጨምሬያለሁኝ። ይሄንን ትኩስ ሰላጣ ማለት እንችላለን። በቃ ያለንን አትክልቶች በቅደም ተከተላቸው እንዳበሳሰላቸው ጨምረን መጥበስ ነው። ይሄኛው ደግሞ ተቀቅሎ የተቆራረጠ ድንች ነው። ተቀቅሎ ተልጦ የተከተፈ አነስ ያሉ 2 ፍሬ ድንቾች እሱን ጨምሬያለሁ። ቤታችን ያለውን መጠቀም እንችላለን። እንደ ሰላጣ መሆን ይችላል። ትኩስ ሰላጣ እዚህ ላይ ቦሎቄ ነው ቀቅዬ ተዘፍዝፎ የተቀቀለ ቦሎቄ እሱን ጨምሬያለሁኝ። ቦሎቄ ከሌለን ድፍን ምስር ካለን ድፍን ምስር መጠቀም እንችላለን። የለንም ከምንል ያለንም በቃ ባለው መስራት እንችላለን። ለጤናማ ማንኛውም ሰው የሚመገበው የሚችለው ቆንጆ የተመጣጠነ ምሳ ነው። አመጋገባችንም እንደፈለግን እንዲሁም በሹካ መመገብ ይቻላል። ከፈለግን ደግሞ ከጾም ምግቦች ጋር በእንጀራ ለሚመገቡ የጾም ምግቦች ከሱ ጋር አጃቢ ሆኖ ይቀርባል። በዳቦ መመገብ እንችላለን። ዳቦ ውስጥ ከተን እንደ ሳንዱች ማድረግ እንችላለን። እንደፈለግን አድርገን መመገብ እንችላለን። እዚህ ጋር የጨመርኩት ጨውና ሮዝመሪ ፓውደሩን እሱን ጨምሬያለሁ። እርጥቡ ካላችሁ ጨምሩበት እናንተ።
ሮዝመሪ ቆንጆ ነው ለጤናም ለሽታም ምንም ጥቅሙ ወደር የለውም። ስለዛ መጨመር እንችላለን። እርጥቡ ፍረሹ ካለ እሱን እንጨምራለን። ፓውደሩም ካለ እንጨምራለን። ያለንን ቃሪያ ከላይ ጣል ጣል እናደርግበታለን። 5 ደቂቃ ባልሞላ ጊዜ ውስጥ የሚሰራ ቆንጆ ምሳ ነው። እናንተም እንደምትወዱት ተስፋ አደርጋለሁ ቤተሰቦቼ። እስካሁን አብራችሁኝም ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ።